ማቸውን ለመወጣት በተለያየ መልኩ ጉዳያቸው አድራሻቸው ሌላ ቦታ ነው ከዚያ አንዲቷ የዛ ባልደረባ መታዚው የአዲስ አበባ ፖሊስ አምስተኛ የሚባለው ጋር ልጁ ላይ ደረሰበትን ይሄን ብቻ አዳምጠው 3-4 ነገር ስለሚያሳየን ማንሳት ፈልጌ ነው መልስ እንዲሰጡኝ ፈልጋለሁ አምስተኛ ፖሊስ ጣቢያ ምኑ ጋር ነው ዲአፍሪክ ሆቴል የለም ዲአፍሪክ አጠገብ ጋር ዲአፍሪክ አጠበቃ ዳ ዲአፍሪክ ሆቴል አለ ሜክሲኮ እሺ ሜክሲኮ ዲአፍሪክ ሆቴል ለሌቦች እኮ ስምሪት ይሸጣል ሽፍት ይሸጣል ዩኒፎርም ይከራያል ነው ስለዚህ ይሄ ጥቂት በሚል ደረጃ በቡድን የተደራጀ ወይም የፖሊስም አብሮ ከዚያኛው አካል ጋር የወገነ ማፊያ አለ ወይ ብለን እንውሰድ ካልሆነ በስተቀር በዚህ ደረጃ ይሄ ሁሉ መሳሪያ እስኪገባ ድረስ ጥቂት ፖሊሶች የፈጸሙት ስህተት ነው ልንል አንችልም ስምሪት እስኪቀየር ድረስ እንደዚህ አይነት ነገር ነው እንግዲህ እነዚህ እየተፈጸሙ ያሉትን የወንጀል አይነቶች ከትንሹ እስከ ትልቁ እኛ አቅልለን አናይም ወንጀሉ ከተፈጸመበት ሰው በላይ ያንገበግበናል ተደራራቢ ኃላፊነት ነው እንደ ዜጋ ይመለከተናል እንደ ፖሊስ አመራርና እንደ ፖሊስ አባል እኛ እያለን ከህዝቡ ጋር እየሰራን እንዴት ይፈጸማል ማስቀረጥ አልቻለን በሚል በሚያንገበግብ መልክ ግምገማዎቻችን ምናልባት ልንጋብዝ እንችላለንና አንድ ቀን እንደው ምንም ግልጽ ነው ምናወራው ሲሰረቅ የት ነበርክ ሲዘረፍ የት ነበርክ እንዴት ያለ ያስከው ህዝቡ ለፖሊስ ምን ይላል ብዙ በቃ ቁጭ ብድግ አድርገን መንገመግምበት ሁኔታ እንጂ ምንም ሚስጥርነት እዛ ውስጥ ፖለቲካ የለ እዛ ውስጥ ምንም የለም መጋበዝ ትችላለ ስለዚህ በደንብ ነው ከፍ አድርገን ቦታ ሰጥተነው እንዴት ወንጀል ለሊቱን እንዴት አይነት ወንጀል እንዴት ተፈጽሞ እንዴት አልተያዘም የሚል በጣም ከበድ ያለ ግምገማ ነው የምናደርገው ስለዚህ አሳንሰን አላየንም ባጭር አባባል የሚሸጥ ሽፍት የለም የሆነ አካል ሄዶ አንድን ፖሊስ ከቦታ የማስነሳት እንደው እድሉ የለውም የቁጥጥር እንትናችን በጣም ሲሪየስ ነው ፖሊሱ እርስ በራስ የሚጠባበቅበት መንገድ አለው በየደረጃው ከሽፍት ኃላፊ ጀምሮ በየደረጃው ያለ ኃላፊና በኢንስፔክሽን ድንገተኛ ቁጥጥሮች ስለሚደረጉ ምንም እድል አይሰጥም የሚሰጠው እድል ምንድነው ፖሊሱ ሁሉም ቦታ ስለማይደርስ ወንጀል ፈጻሚዎቹ ወንጀሉን ለመፈጸም ቀድሞ ይዘጋጁና የሳሳ የፖሊስ ኃይል ባለበት ወንጀል ከዚህ በፊት በማይበዛባቸውና ፖሊሱ በማይጠረጥርበት ቦታ ራሳቸውን ያዘጋጃሉ ወይ የሆነ ሰው ከሆነ ቦታ ያመጡና በጥበቃነት ያስቀጥራሉ ወይ ያለ መታወቂያ ያለ ተያዥ ወይ በፎርጅድ መታወቂያ ያስቀጥራሉ ከዛ በኋላ 3 ቀን ከጠበቀ በኋላ ያ ሰው ወይ አብሮ የሚጠብቁትን ጠንካራ መተባበር የሚችሉ ከሆነ አብሮ ይዘርፋል የማይተባበሩ ከሆነ የሆነች ነገር የሚያስተኛ ነገር ወይ ደግሞ እኔ ይሸፍናለሁ ሂድ ወደ ቤት ግባ ይልና ወንጀሉን ይፈጽማል እንደዚህ አይነት የሚፈጸሙ ወንጀሎች አሉ ስለዚህ ካቅሙ በላይ በሆነ ፖሊስ ካቅም በላይ መሸፈን ባልቻለበት የሚፈጸሙ በጣም ከባድ ወንጀሎች አሉ እሱንም እንዴት በምን እንሸፍን የሚል ነው አዲስ አበባ ከተማን ሲገልጽልኝ እንግዲህ የሀገራችን ርዕሰ መዲና የአፍሪካ ርዕሰ መዲና ሆና ያለች በካሜራ የተሸፈነውን ኤሪያ የምታውቀው ነው ቢቻል እኮ አዲስ አበባ አሁን ባለው የወንጀል ሂደትና እንዲሁ በደረሰችበት እንትን እያንዳንዱ ቀጠና እኮ በካሜራ መሸፈን አለበት ነገር ግን በዛ ያ ባለመሆኑ እያንዳንዱን ነገር በሰው ጥቆማ በአይን ካሜራችን የሰው አይን ነውና ያንን ለመድረስ ነው የምጣጣረው ስለዚህ ሁሉም ቦታ መድረስ አይቻልም ይሄ ከመሳሪያዎቹ ጋር በተያያዘ እንደው ይሄ እንደ ጥንካሬ ነው መታየት ያለበት እንደ ጥንካሬ ያን የሚያመጣው ሰው ምን አይነት ሰው ነው ከነማጋ ተባብሮ ነው ምን አይነት ስልት ተጠቅሞ ነው የሚባል ነገር ኦልሞስት ስፖንዳ እንደ አዲስ እንደ መስራት ነው የሚሰሩት ስለዚህ ስታው መኪናው በቃ በደንብ ንጹህ መኪና ነው ፖሊሱ ግን በልምድ ባካበተው እንትን ንብረቱ አደጋ ከሚደርስ ንብረቱ ቢወድም ይሻላል የሚል ነገር በሚያውቀው ባለው ዕውቀት ተጠቅሞ ፍተሻዎችን ሲሪየስ ሆነ ፍተሻ ስለሚያደርግ ያ ብቻ አይደለም ሌሎች የጸጥታ አካላት አሉ የብሔራዊ መረጃና ደህንነት አለ ፌደራል ፖሊስ አለ ሌላውም አካል ጥቆማ ይሰጣል ባገኘው ሁሉ ጥቆማ ስለሚሰጥ ይሄ ሁሉ ትብብር ተደርጎ እነዛ መሳሪያዎች እየተያዙና ባያዙ ግን ወንጀለኞች እጅ ቢገቡ ምን አይነት ጉዳት ሊያስከትሉ እንደሚችሉ ከባድ አደጋ ያልደረሰው በሽብርተኞች ወይም በእነዚህ ወንጀለኞች በጎ ፍቃድ አይደለም የከሸፈው
በፖሊሱ በፌዴራል ፖሊስ ብሔራዊና መረጃ ህዝቡ አጠቃላይ ባለው ቅንጅትና ሌሊትና ቀን በቁርጠኝነት በሰራው ውጤት ነው ያ ነገር መክሸፍ የቻለውና እንደ ጥሩ ነገር ነው መታየት አለበት። ሁሉም እያልኩ አይደለም። አንዳንድ የጸጥታ አካላት እንደነዚህ አይነት የአስቸኳይ ጊዜ አዋጆችንና የመንገድ ላይ ፍተሻ የብርበራ ጉዳዮችን ለኪራይ ሰብሳቢነት አጀንዳቸው የሚጠቀሙ አካላት የሉም ወይ? ሲጀመር በአስቸኳይ ጊዜ አዋጅ ወቅት በድንገተኛ ፍተሻ ወቅት በኢትዮጵያ ህግ መሰረት መንጃ ፍቃድ፣ ፓስፖርትና መታወቂያ ተመሳሳይ አገልግሎት እንዳላቸው እየተገለጸ ሳለ መታወቂያ የሌለውንና ፓስፖርት አለኝ የሚለውን ማመናጨቅና ለሌላ አይነት ለገንዘብ መቀባቢያ ሲያመቻምቹ አንዳንዶቹ ከመኪናችን ኪስ ይሄ ጠፋን እስከ ማለት የደረሱበት የተመናጨቁበት ሁኔታስ አልነበረም ወይ? ከዚያ ውጪ ፍርድ ቤት ለአንድ ትዕዛዝ ለአንድ ብርበራ በሚያዝበት ጊዜ ለአንድ ጉዳይ ነው። መሳሪያ ከሆነ ለመሳሪያ ብሎ ነው። ነገር ግን ብዙ ሰዎች ያለ ታዛቢ ያለ ሰዓት ተኬዶባቸው በርካታ ንብረቶቻቸው አልጠፉም፣ አልተዘረፉም። በእናንተ መዋቅር በኩል አሁንም አንዳንዶች እያልኩ ነው ያለ ሰዓት መጥቶ ለምሳሌ እኔ ለጣቢያ ያመልክቻለሁ። በግል የደረሰው ነው የምነግሩት። እኔ ወረዳ ላይ ለጣቢያ ያመልክቻለሁ። ከምሽቱ 4 ሰዓት መጥቶ በር ደብድቦ ማነህ አልኩት። ቀደም ሲል እርሶ እንዳሉኝ ዩኒፎርም የሚሸጡ አካላት የመኖራቸውን ያህል ማን ስለሆነ ነው መታወቂያን ሳያሳየኝ የሚፈትሸውና መታወቂያን አንጣ አሳየኝ ስል በምን አይነት መበሳጨት ውስጥ ሆኖ መልስ እንደሰጠኝና አብሮት ሰው ባይኖር ከዚያም በላይ እርምጃ ሊወስድብኝ ይችል እንደነበር ሁሉ በምገምትበት ደረጃ ይሄን የምናገረው ሪፖርት ስላደረኩኝ በሰዓቱ እነሱም ስለሚያውቁት መመስከር ስለምችል ነው ምነግሩትና ፖሊስ ለምን መታወቂያ ተጠየቅኩ ብሎ ለምንድን ነው የሚንጨረጨረው? እንግዲህ እርሶ እንዳሉኝ የሚሸጥ ዩኒፎርም ባለበት ሀገር ላይ ተመሳሳይ እሱን ልብስ ለብሰው የሱን ምግባር ወይም ደግሞ የሱን ተቋምና ስራ ስሙን ከሚያጎድፉ አካላት እኮ መጠበቅ ነው መታወቂያ መጠየቅ እና በጣም ይበሳጫሉ። ይሄ እውነት ነው። ይሄ በጣም ስህተት ነው። በጣም ስህተት ከስልጠና ጀምሮ ከስምሪት ጀምሮ በሚሰጡ ኦሪንቴሽኖች እያንዳንዱ በቁጥጥር ሰዓት ህዝብን ማገልገል ክብር ነው። ዝቅ ብሎ ማገልገል ክብር ነው። ስለዚህ እዛ ጋር የቆመው አገርን ለመጠበቅ ህዝብን ለመጠበቅ እንጂ ለማበሳጨት አይደለም። ስለዚህ ይሄ ሆን ብለው አገር ጠባቂ ነኝ ፖሊስ ነኝ ለአገሬ ለህዝቤ መስዋዕትነት ከፍላለሁ ብሎ ያመነው ሳይሆን ሾልኮ የገባና ምናልባትም መንግስትና ህዝብን ለማራራቅ ከሆነ አካላት ጋር እንግዲህ የሆነ የሰዎችን የአፍራሽ አካላትን እንትን ብሎ የተለየ ስራ የሚሰራ አለ። እነዚህ ሰዎች ደርሰንባቸው እኮ እርምጃ የተወሰደባቸው አለ። ከስራ የታገዱ ለህግ የቀረቡ እነዚህ ደግሞ እንግዲህ ካልተሻሻለ ሾልኮ የቀሩ እንዳሉ እናስባለን። እንደዛ ነው መወሰድ ያለበት። አብዛኛው ግን በስርዓት እባኮን ለጋራ ደህንነታችን ለፍተሻ ይተባበሩን እያለ አንዳንድ ጊዜ እስቲ ፍተሻ ሲያደርግ ፖሊሱ ለ3 ሰዓት ተከታታይ ፍተሻ መኪኖችን እኛን ሲፈትሽ ወገቡ እስኪንቀጠቀጥ ሲፈትሽ ጎንበስ ብሎ መፍተሽ አለበት። የመኪና አካላትን እያንዳንዱን መፈተሽ አለበት። ፍተሻ የቤትም ሆነ ተሽከርካሪ በጣም አሰልቺና አድካሚ ነው። በጣም የሚገርም ግን 3 ሰዓት ቆሞ ወገቡ እየተንቀጠቀጠ ከሚፈትሸው ፖሊስ በላይ ወይ የፖሊስ አመራር በላይ የሚበሳጨው የተደላደለ መኪና ላይ ወንበሩ ላይ ቁጭ ያለው እንትን በጣም ይበሳጫል። በጊዜ ቤት እንዴት አልገባውም ይላል። እሱ ተገቢ አይደለም። ይሳደባል። ምን አንዳንዴ ትግስቱ በተሟጠጠበት ሰዓት ፖሊሱ ሌላ ከፖሊስ የማይጠበቅ ፖሊስ ዲሲፕሊን የማይፈቅደውን ተግባር ወይ ደግሞ የማመናጨቅ ሁኔታ ሊያሳይ ይችላል። አግባብ የሌላቸው ስራዎች የሚሰሩት ጥፋተኞች እንዳሉ ሆኖ አንዳንዱ ደግሞ ሳይወድ በግድ ለሱ ደህንነት እሱ እንዳይሞት ቤተሰቡ እንዳይሞት አገሩ ችግር ላይ እንዳትወድቅ እየሰራው ለምን ይሰድበኛል ብሎ ሁሉም ሰው አይደለም። ስልጠና የሚያስተካክላቸው ነገሮች አሉ። ሁሉንም እንደ እኔ እንዲጠቅመው የመጨረሻው መፍትሄ ስለማይሆን የስልጠና መድረኮቻችሁ ላይ አንዴ ልጨምርሎት ስም ማጥፋት ሳይሆን ወደፊትም በስልጠና መድረኮቻችሁ ላይ እንደ ግብዓት እንዲያገለግላችሁ ነው። ለምሳሌ አንድ ሰው ሳያስበው አይደል የሚፈተሸው መኪና ውስጥ የተደራጀና ሊሰበር የሚችል ቁሳቁስ ሊኖረው ይችላል። ሊጠፋ የሚችል ሊበላሽ የሚችል ሊፈስ የሚችል ነገር ሊኖረው ይችላል። እነሱም ደግሞ መፍጠን አለባቸው በእርግጥ። ነገር ግን አንድ ሰው እኔን እዚህ ጋር እየፈተሸኛ አንድ የጸጥታ መዋቅር ምን ሲደረግ ነው ሌላው አራቱ የኔን መኪና የሚበረብረው? ቆይ እኔ መጥቼ ነው የምትፈትሹ ሲባል የዱላ ውርጅብኝ አንድ ሰው የሚደርስበት ተገቢስ ነው ወይ? እኔ በማላይበት ሁኔታ ላይ
እቃ ሊጠፋኝ አይችልም ወይ? አንድ ሁለተኛ ቀደም ሲል ያልኩትን ብርበራ እዚህ ቤት የውጪ ገንዘብ አለ ከተባለ ፍርድ ቤት ለአንድ ጉዳይ ነው የሚጽፈው። እዚህ ቤት መሳሪያ አለ ከተባለ ለመሳሪያ ነው የሚጽፈው። አገር የሚታመስበት የብርበራ ስርዓትስ ከየት የመጣ ነው? ይሄስ ምናልባት እርሶ እንደሚሉት የአንዳንድ ፖሊሶች ብቻ ነው? ይሄ በትክክል የአንዳንድ ፖሊሶች ነው። ምንም የምናየው አንዳንድ ፖሊሶች የሚባለውን ነገር እኮ ትንሽ አደረኩ እንጂ አንድ ፖሊስ በቀን ውስጥ 3 ጥፋት ቢፈጽም እኮ እነዚህ 238ዎቹ ፖሊሶች ስንት ጥፋት አገር ነው የሚያዳርሰው ጥፋት ስለሚጎላ። ስለዚህ ይሄን የምትላቸውን ነገሮች በኢንስፔክሽንም አመራሩ ደርሶበት እርምጃ የተወሰደበት ማስተካከያ የተደረገበት በርካታ ነገሮች አሉ። ስለዚህ የፖሊስ ዲሲፕሊን የሚያዘው ነገር አለ። በቅድሚያ ያስቆማል፣ ሰላምታ ይሰጣል፣ ለጋራ ደህንነት ለፍተሻ ይተባበሩን እያለ አንተ የምትፈተሽ መኪና የምትነዳ ከሆነ አንተ የኔ ተባባሪ እንድትሆን ነው ማድረግ ያለብን እንጂ በማበሳጨት ተበሳጭተን ነገ ተባባሪ እንዳትሆን ማድረግ አግባብነት የለውም። ይሄ የተፈጸሙ ነገሮች አሉ፣ እርምጃ የተወሰደባቸው አሉ፣ ያልተደረሰባቸው ደግሞ ይኖራሉ። ይቀጥላል ስራችን። ይሄን ለመካድ አይደለም የሚሰጠንን ጥቆማ መካድ ሳይሆን ወስደን ነገ እነዛ ነገሮች ተሻሽሏል ብሎ ህዝቡ እንዲመሰክርልን ከጎናችን እንዲቆም ስለምንፈልግ ማሳነስ አይደለም። በዚህ አይነት ነው መረዳት ያለብን። ምናልባት ብርበራዎች ቤት ለቤት ሲደረጉ ስህተቶች ሊጎሉ የሚችሉት በህልውና ዘመቻ ጊዜ ውስጥ እንግዲህ አስቸኳይ ጊዜ አዋጅ ነው። አስቸኳይ ጊዜ አዋጅ ውስጥ ደግሞ በጣም የሚፈለገው የጦር መሳሪያ ነው። ጥፋትን ጦር መሳሪያውን ለመፈለግ ደግሞ እንግዲህ ብዙ ሊደበቁ ይችላሉ የሚባልበትን አንድ ሰው መቼም ደብቃለሁ ብሎ ዝም ብሎ ኮሞዲኖ ውስጥ አያደርግም ወይ ፊት ለፊት አያደርግም ወይ ፍራሽ ስር ትራስ ስር አያደርግም። ስለዚህ ይደበቃል የተባለበትን ቦታ ሁሉ ይፈትሻል። ቅድም ያልኩት በጣም አድካሚ በጣም አሰልቺ የሀገር ጉዳይ ስለሆነ ነው እንጂ ያንድን ቤት ፖሊስ ገብቶ ለመፈተሽ በጣም ነው የሚሳቀቀው። ለምን ልጆች አሉ፣ ሰው አለ እዛ ውስጥ ጥሩ ፊሊንግ ይደነግጣሉ። ምንም ግድ ካልሆነ በስተቀር ፖሊሱ የሰውን ቤት ለመፈተሽ እየሮጠ አይሄድም። በዛ ሰዓት ግን ግዴታ ስለሆነ ህልውና ስለሆነ አንድ የጦር መሳሪያ አደገኛ አገር ሊያጠፋ የሚችል ነገር አምልጦ ሌላ ጸጸት ከሚያመጣ እንደምንም ገብተን ያንን ማግኘት አለብን በሚል ይደረጋል። እዚህ ውስጥ ደግሞ ያልኩት ስህተቶች ይሰራሉ። እኔን ያጋጠመኝ ወረዳ ላይ ማረጋጋት ስለሚችሉ በዚህ ደረጃ የሚሳቀቅ ከሆነ የኔን አጋጣሚ ብለን እንውሰደው ይሳቀቃል ሲሉኝ በር የማንኳኳቱ ራሱ ሂደት ስርዓት ያልነበረውና ልጆችን በሚቀሰቅስ ሁኔታ ከእንቅልፋቸው በሚያባንን ምን ጉድ መጣ ተብሎ የጋራ መኖሪያ ቤቱ ላይ ድረስ ስንት ግርግር እስኪፈጠር ድረስ ነው ቤት የደበደበው። ከዚያም መታወቂያን አምጣ ሲባል ማን ስለሆንክ የሚል አይነት ሐሳብ ይሄንን አመልክቻለሁ። ስለዚህ አጋጣሚን በለው አጋጣሚ ይሄ ስርዓት አይደለም። ይሄንን ብትፈልግ እንዲህ አይነት ፖሊሶች ይኖራሉ፣ በጣም ግን ውስን ወይ እርምጃ ውስጥ ከተወሰደባቸው ሰዎች ነው ወይ ሳንደርስበት ነገ ተነገ ወዲያ ተመሳሳይ ጥፋት ፈጽሞ በቁጥጥር ስር የምናውለው ከስራ የምናሰናብተው በህግ የምንጠይቀው ነው የሚሆነው። እንደዚህ አይነት ፖሊሶችን ከአመራሩ ጀምሮ አባሉ ታች ያለው አባል ራሱ አይቀበለውም። እንዴት ጥፋት ይሰራል? እንዴት ስማችን ይነሳል? ስለዚህ ይሄ አግባብነት የለውም፣ ዲሲፕሊን የለውም፣ እንዲህ መሆን አለበት እያለ በደንብ በግምገማም በተለያየ መልኩ እርምጃ የተወሰደባቸው አሉና ይሄ አግባብነት የለውም። አንድ ምሳሌ ልሰጡት ነውና እዚሁ እንደወረዳ አድምጠውት አስተያየት እንዲሰጡኝ ነው። ጉዳዩ ያለው ቢሾፍቱ ነው፣ ወይም ይሄ ጉዳይ የሚፈጸምበት የንግድ ድርጅት ነው፣ ትልቅ ተቋም ነው። የዛ ስራ አስኪያጅ ሆነ አካል ነው። በተለያየ አለመግባባት ከዚያ ይለቃል። ሲለቅ በፍርድ ቤት ብዙ ጉዳዮች ተወስነዋል። ከዚያ በኋላ እዛ ተቋም ላይ የነበረ ከጉምሩክ ጋር የተያዘ ችግር ያለበት ከቀረጥ ነፃ ከመሳሰሉት የሀገርን ሀብት ችግር ውስጥ የሚጥሉ ነገሮች ነበሩ። ለጉምሩክ ያመለክታል። ጉምሩክ ደግሞ ለሚመለከታቸው የጸጥታ መዋቅር በሀገሪቷ በመላው ሀገሪቱ ሌላ ጊዜ እንደሚያስይዘው ለአዲስ አበባ ፖሊስ በተመሳሳይ ያደርጋል። እነዚያ የሚፈለጉ ንብረቶች ወይም መኪኖች በቁጥጥር ስር ይውላሉ። ከዚያ በኋላ እነዚያ አካላት ቂማቸውን ለመወጣት በተለያየ መልኩ ጉዳያቸው አድራሻቸው ሌላ ቦታ ነው። ከዚያ አንዲቷ የዛ ባልደረባ መታዚሁ የአዲስ አበባ ፖሊስ 5ኛ የሚባለው ጋር ልጁ ላይ የደረሰበትን ይሄን ብቻ አዳምጠው 3-4 ነገር ስለሚያሳየን ማንሳት ፈልጌ ነው። መልስ እንዲሰጡኝ ፈልጋለሁ። 5ኛ ፖሊስ ጣቢያ ምኑ ጋር ነው? ዲአፍሪክ ሆቴል የለም? ዲአፍሪክ አጠገብ ጋር ዲቪያ ያጠበቃ አይደል? ዲአፍሪክ ሆቴል አለ ሜክሲኮ። እሺ ሜክሲኮ ዲአፍሪክ ሆቴል አለ። ልክ ዲአፍሪክ ለፊት ጋር 5ኛ ፖሊስ ጣቢያ ካልክ ማንም ያሳይ። ጎማ ቁጠባ ጋር ማለት ነው? ኖ እሱ መምሪያ ነው። ከጎማ ቁጠባ ወረድ ብለህ
ልክ መስቀለኛ የለችም ዲያፍሪክ ሆቴል ጋር መስቀለኛ እንኳን ልቻለ በልጅቷ ስልክ ነው የሚያወሩት። እኔ በእኔ ስልክ መደወል ስላልፈለኩ የቢሮ ስልክ ደግሞ ተበላሽቷል። ገባ? ይሄ ፖሊስ ነው። ያስነስተኩት ዋና ስራ አስኪያጅ እኮ ነኝ ለ5 ዓመት። እስቲ ናና የድርጅቱ ወንድሜ ድርጅቱን ማለት ነው ምን ነገር ነው አልበጠኝ አሁን ናና በስልክ ተረክቤ የሾሚ ሰዎች እኮ ያስረከቡኝ ነው። የሾሚ ሰዎች እኮ ሰው ሾመችኝም ወንድሜ። እሺ አልመጣኝ። ቆይ አሁን በስልክ አለምንነጋገረው ቢሮ ና ስንት ሰዓት ትመጣለህ? ኦኬ መጥሪያው ልትልክልኝ ትችላለህ? ለሷ ምንም አስፈልግም። በቃ ስልክ ደወልኩልህ ወይ አልመጣኝ። ስልክ ደወልኩልህ። ይሄ እኮ ነተን ያሳያል እኮ ስልክ ከደረደው መጥሪያ እኮ በተለያየ ምክንያት ስልክ ለዱርዬ ለውመኔ ምናምን ነው መጥሪያ የሚላከው። ገብተኛል ማናጀር አልመጣኝ መጥሪያም አስፈልግም ለውመኔ ምናምን ነው መጥሪያ የምልከው። ስለዚህ ይህን ነገር ለመነጋገር አንተም በእልህ ሆነ እንትን ከምትል ያለውን ሁኔታና ከዛ በኋላ እዚህ ጋር የምንነጋገረው ነገር እንነጋገራለን። አንተም ወንጀል መጠየቅ የለብህም። ቀርበው መረከብ ይችላሉ። ዛሬ መስሉ እኮ እሱን መነጋገር አለበት። አንተ መጥተህ መነጋገር አለበት። ይህን አላስረክባለኝ ስትል ማለት ነው ፍርድ ቤት ከሳ ስትጠየቅ ማለት ነው አላስረክብም ብሏል ከተባልኩኝ በህግ ነው ልጠይቅ የምችለው አይደለ? ምኑ ነው ወንጀል የሚሆነው? በህግ የተረከቡት አንደኛ ስለ ወንጀል ስለምን በስልክ አናወራ። ስለዚህ ናና ቢሮ አውራኝ መለለጅ በቃ እኔ መጥሪያ የምትልክልኝ መጥሪያ ሰጠህና በቃ መጥሪያ ካላክልኝ እኔ ልመጣ አልችልም። ኦኬ ስለዚህ ወንጀል ተጠይቀህ ጨርሰን አመሰግናለሁ። ስለዚህ ይሄ ላይ ምንድነው አስተያየቶት? መጥሪያ እኔ ለምሳሌ ለሆነ ጉዳይ ተፈልጌ መጥሪያ ካልሰጣችሁኝ አልመጣም ማለት መጥሪያ ለእንትን ነው የሚሰጥ ለወመኔና ለእንትን ነው ምን እያለ ነው ይሄ የጸጥታ አካል? ሁለተኛ በግሉስ በዚህ ደረጃ እንደዚህ አይነት ጉዳይ ውስጥ ገብቶ እንትን ማለት ይቻላል ወይ? ምን ታዘቡ እዚህ ጋር? እሺ በማሳያነት ነው ቶታሊ ሮንግ ነው። እንደዚህ አይነት አፕሮች የለም ፖሊስ ውስጥ። ምናልባት ይሄንን ድምዳሜ ላይ ከመድረሴ በፊት እኔ ማጥራት ይጠይቆታል። ማሳያ እኔ እንትን ብዬ ነው ፖሊስ ከሆነ አሁን እኔ እኔ ምን አልኩ መሰሉት? እኔ ምን አልኩ መሰሉት? ጥሩ አመጡልኝ። ቀጥሎም ላመጣው ነው። እኔ ለዚህ ነው ከሰውየውም ጋር ስንነጋገር አንደኛ የዚህ ጣቢያ እንትን ስሙ መጥፋት የለበትም። ነገር ግን በልጅቷ ስልክ ስለተደወለ ልጅቷ በፖሊስ ስም ነው ወንጀለኛ ያናገረችው። እሷም ተጠያቂ የምትሆንበት አድራሻው ስላለኝ አድራሻም ተቀብዬ ለእርሱ ይህን ጥያቄ ማቀርበው ለዚህ ነው። አንደኛ መጥሪያ ለሆነና ለዱርዬ ይሄ ፖሊስ ቢሆን ፖሊስ ያልሆነ ፖሊስ ነው። ልብስ የለበሰ ፖሊስ ውስጡ ፖሊስ ያልሆነ ምናልባትም መጀመሪያ መግቢያ ላይ እንዳልኩ እንዲሁ ዝም ብሎ የተቀላቀለ ፖሊስ አንድ ሰው እኮ አቶ ሰሜነ እኮ ጋዜጠኛ ስትሆን አላማ ስላለ ነው እኮ ጋዜጠኝነት። ልክ እኔ አንዳንዴ ከወታደር ስራ ጋር ነው ማመሳስለው። በጣም ቻሌንጆች አሉት። ስለዚህ አንድን ሙያ ስትወድ አለ አላማ ስትሰራ የሚከፈል መስዋዕትነት አለ። ያንን አሜን ብለ ተቀብለ ነው። ስለዚህ ቁርጠኝነት ሊኖር ይገባል። ያንን ያልተቀበሉ እንዲሁ በአጋጣሚ እስቲ ፖሊስ ውስጥ ምን አለ ብሎ የሚቀላቀሉ ግን ያልተጋለጡ ካልሆነ በስተቀር ፖሊስ እንዲህ አይነት መልስ አይሰጥም። በአግባቡ ማመልከቻ አቤቱታ ይቀርባል። በአቤቱታ ላይ ማስረጃ ይሰማል። በነገራችን ላይ ማስረጃ ከተሰማ በኋላ እሱንም አያይዘው ማስረጃ ከተሰማ በኋላ እንግዲህ ማስረጃው በቂ ነው ያስጠራል ከተባለ ምናልባት አደገኛ ከሆነ የፍርድ ቤት መያዣ ትእዛዝ ወጥቶ ለምን በመጥሪያ እና አንድን ዘራፊ ማለት ጥፋ ማለት ስለሆነ አድራሻውም አይደለም ማዘዣው ይዞ ሄዶ ፖሊሱ መታወቂያውን አሳይቶ ይሄው እኔ ኮንስታብል ገሌ ወይ ሳጅን ገሌ ወይ እንደዚህ ይባላለሁ ከዚህ ቦታ ነው የመጣሁት የፍርድ ቤት መያዣ ትእዛዝ ይዣለሁ ከዚህ ፍርድ ቤት የወጣ ለዚህ ጥያቄ እንፈልጋለን ብሎ ያብራራለታል። አብሮ ይሄዳሉ። ምናልባት በዚህ እንግዲህ እምቢታ የሚያሳይ ከሆነም ያው እንግዲህ ፖሊስ በተሰጠው ስልጣን ይህንን ነው የሚያደርገው። ከዛ ውጪ ደግሞ ወንጀሉም ያን ያክል በጽኑ እስራት የሚያስቀጣ አይደለም፣ ከሀገር የሚያስጠፋው አይደለም። ወይም ደግሞ ይሄ ሰው አድራሻ ያለው ነው፣ ስራ ያለው ነው፣ ንግድ ያለው ነው። ስለዚህ በመጥሪያ ብቻ መጥቶ ሄዶ ስለተከሰሰበት ተከሳሹም አድራሻቸው እዚያ አይደለም እንደው ኖርማል እንትኑ ቃሉን ከሰጠ በኋላ በዋስ ነው የሚወጣው። ምንም በዛ ደረጃ ነው። ስለዚህ መጥሪያ ለቦዘኔ ነው ለምን የሚለው ነገር ይሄ ሰውዬ ለኔ ፖሊስ አይደለም። ብዙ ጊዜ ስለሚያጋጥመን ፖሊስ አይደለም ብዬ ግን አፌን ሞልቼ ለመናገር ይሄን ኬዝ ይዤ ስልኩን ይዤ ሁሉንም አስጠርተን ጉዳዩን መርምረን ይሄ ሰው እዚህ ቦታ አለ የለም
የሚለው ነገር ማጥራት ይፈልጋል። ብዙ ጊዜ ፖሊስ ነን ብሎ የሚያጭበረብሩ አዲስ አበባ ውስጥ መዓት አሉ። ፖሊስ ነን ይላሉ። አሁን ግን አድራሻ አለው። ካልሆነ የሰውዬ ተጠያቂ የሚሆን አካል አለው። በነገራችን ላይ ለኔ የሚያመለከተው ሰው ለዛኛው የሚያመለከተው ሰው ተጠያቂ ይሆናሉ። ምክንያቱም በአንድ እንትን ላይ የፖሊስም ያላግባቡ መጥፋት ስለሌለበት ሌላ ፖሊስን እኮ ፖሊስ የሚያሰኘው እኮ እኔ ፖሊስ ነኝ ብሎ እኮ አንድ ሰው ፖሊስ ነኝ ብሎ ሲጠራ ህግ አክባሪነት ነው። በህጉና በስርዓቱ የተቀመጡትን ነገሮች በስነ ስርዓት የሚተገብር ጠንቃቃ ሰው ማለት ነው ፖሊስ ማለት። እንደፈለገው የሚራመድ እንደፈለገው እንደመጣለት የማይናገር ፖሊስ ሲንቀሳቀስ እንቅስቃሴ አለባበሱ ይታወቃል፣ እንቅስቃሴ ይታወቃል፣ የጺሙ የጸጉር አቆራረጡ ሲናገር ምን መናገር አለበት፣ የህግ ቋንቋ ነው መናገር ያለበት፣ ሰውን ማስቀየም የለበትም።